አንደርስታንዲንግ ከለር ቀለምን መረዳት ማለት ነው። ስለ ቀለም ግራ የሚገባችሁ ለምሰራችሁ ዲዛይኖች የትኛውን ቀለም ልጠቀም፣ ይሄኛውን ቀለም ብጠቀም ያምራሉ፣ ይሄኛው ቢሆንስ ብላችሁ በጣም ግራ የምትጋቡ ከሆነ የግራፊክ ዲዛይን ስራ ስትሰሩ ቀለም ላይ እውቀቱ የለኝም ብላችሁ የምታስቡ ከሆነ ይሄ ቪዲዮ ለእናንተ ነው። ከዚህ ቪዲዮ በኋላ ቀለምን በተለየ መልኩ ነው የምትረዱት፣ ወይም ደግሞ ከለርን እንዴት መጠቀም እንዳለባችሁ፣ መቼ ይሄኛውን ቀለም መጠቀም እንዳለባችሁ በደንብ ትረዱታላችሁ። ስለዚህ ቪዲዮን እስከ መጨረሻው ድረስ ተመልከቱት። እንደተለመደው የመጀመሪያውን ሊንክ በመንካት የዚህን ሞጁል ዶክመንት ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁት በኋላ ደግሞ ከእናንተ ጋር እንቀጥላለን ማለት ነው። አንደርስታንዲንግ ከለር፣ ስለ ቀለም እስቲ አንዳንድ ነገሮችን ልንገራችሁ። ቀለም የግራፊክ ዲዛይን ስራ ላይ ትልቁን ቦታ ይይዛሉ ከሚባሉ ነገሮች አንዱ ነው። ምክንያቱም ይህ ቀለም የምንለው ዲዛይኖችን ከማሳመር በተጨማሪ እንዴት ኮሚኒኬት ማድረግ እንዳለባችሁ፣ ማለትም ያ የሚመለከተው ሰው ያንን ቀለም ሲመለከት የሆነ ፊሊንግ ወይም ደግሞ ኢሞሽን ይሰማል፣ ያንን ነገር ይወስናል። ከዛ በተጨማሪ ደግሞ አብዛኛው ሰው ውሳኔዎችን የሚያደርገው ሳያውቀው ነው። ይሄ በጣም ኮንሽስ ሆኖ አይደለም ብዙ ሰው ውሳኔዎችን የሚያደርገው፣ ሰብኮንሽስ ነው ውሳኔ የሚያደርገው እና ያንንም ነገር የመወሰን እድል አለው ይህ ቀለም የሚባለው ነገር ማለት ነው። ከዛም በተጨማሪ ደግሞ ብራንድን ወይም ደግሞ የአንድን ብራንድ አይደንቲቲ ቢውልድ የማድረግ ፓወር አለው። ለምሳሌ አሁን የሆነ ቀለም ባነሳላችሁ፣ ቀይና ጥቁርን ቀለም ባነሳላችሁ ማነው ትዝ የሚላችሁ? ቀይና ጥቁር ቀለም እንደነ ኮካኮላ የመሳሰሉት አይደለ? ሰማያዊ እና አረንጓዴን ባነሳላችሁስ ማን ትዝ ይላችኋል? ኢትዮ ቴሌኮም አይደለ? ይህንን ግራፊክ ዲዛይን የማስተር ክላስ በነፃ እንድትመለከቱ ስፖንሰር ያደረገላችሁ ማለት ነው። ኢትዮ ቴሌኮምን በኮመንት ማመስገን ትችላላችሁ። ስለ ቀለም ከዛ በተጨማሪ ጥናት ተደርጎ የተሰራው አንድ ነገር ምንድን ነው? ሰዎች ኢምፕሬሽን ይኖራቸዋል አይደል? አንዳንድ እቃዎች ወይም ፕሮዳክቶች ላይ ለዛ 90 ሰከንድ ነው የሚፈልጉት። አንድ እቃ ወይም ፕሮዳክት አሳይታችኋቸው ለመግዛት ምንም ለማድረግ ኢንትረስትድም ለመሆን 90 ሰከንድ ብቻ ነው የሚፈልጉት። ያንን 90 ሰከንድ ውስጥ ደግሞ ለመወሰን 90% ወይም ደግሞ 90% ጀጅ ለማድረግ ሰዎች ወይም ደግሞ የሰዎች ሳይኮሎጂ የሚያውና የሚጠቀመው ነገር የሚመለከተውን ቀለም ወይም ደግሞ ከለር ነው። ስለዚህ 90% ከተባለ በጣም ትልቁን ቦታ ይይዛል ማለት ነው። ስለዚህ ለምትጠቀሙት ለእያንዳንዱ ቀለም ትኩረት መስጠት ይኖርባቸዋል። ለዛም ነው ለግራፊክ ዲዛይነር ቀለም ምን ማለት እንደሆነ ማወቅ አለበት። የትኛውን ቀለም የቱ ጋር መጠቀም አለበት። ለዚህኛው ቪዥዋል ይሄኛው ቀለም ይሆናል፣ ለዚህኛው ቪዥዋል ይሄኛው ቀለም ይሆናል፣ ይሄኛውን ቀለም ብጠቀም ደግሞ እንደዚህ አይነት ፊሊንግ ሰዎች ላይ ያስተላልፋል የሚለውን ነገር ማወቅ አለበት ግራፊክ ዲዛይነር፣ ወይም ደግሞ ወሳኝ ነው የሚባለው ለዛ ነው። ስለዚህ ቀለም ይሄ ነው። አሁን ስለዚህ ደግሞ ስናነሳ ከለር ዊል የሚባል ነገር አለ። ብዙዎቻችሁ ሰምታችሁት ልታውቁ ትችላላችሁ፣ ኦር ደግሞ አይታችሁትም ልታውቁ ትችላላችሁ። ይሄ ከለር ዊል በአይዛክ ኒውተን ዲቨሎፕ የተደረገ ነው። በቀለሞች መካከል ያለውን ግንኙነት የምታውቁበት ነው። ፕራይመሪ አለ፣ ሰከንዳሪ እና ቴርተሪ የሚባሉ የቀለም ግሩፖች አሉ። ታዲያ እነዚህ የከለር ግሩፖች ምንድን ናቸው? ፕራይመሪ ቀለም የሚባሉት ወይም ደግሞ ፕራይመሪ ከለር የምንላቸው ሌሎች ቀለሞች ተደባልቀው ማምጣት የማይችሉትን ቀለም የምታገኙበት ነው። ቀይ፣ ሰማያዊና ቢጫ ወይም ደግሞ ሬድ፣ ብሉ፣ የሎ አርጂቢ ከሚለው ጋር ግራ እንዳያጋባችሁ ወይም ደግሞ እንዳይደባልቅባችሁ። ምክንያቱም እኔ የሆነ ጊዜ እንደዛ ሲደባልቅብኝ ስለነበር እና ፕራይመሪ ቀለም የምንለው ሬድ፣ ብሉና የሎ የምንላቸው ናቸው። እንዳልኳችሁ ይሄ ሚክስ ተደርገው ክሬት የሚደረጉ አይደሉም። በቃ ያሉ ወይም ደግሞ መጀመሪያ ላይ ፕራይመሪ ላይ የሚቀመጡ ቀለሞች ናቸው። ከዛ በኋላ ደግሞ ሰከንዳሪ ከለርስ የምንላቸው ኦሬንጅ፣ ግሪን እና ፐርፕል ወይም ደግሞ ብርቱካናማ፣ አረንጓዴና የወይን ጠጅ ቀለም ማለት ነው። እነዚህን ቀለሞች ደግሞ የምናገኛቸው ምን አድርገን ነው? ፕራይመሪ ቀለሞቹን አደባልቀን። ፕራይመሪ ቀለም እነማን ናቸው? ሬድ፣ ብሉና የሎን አደባልቀን ኦሬንጅን ልናገኝ እንችላለን፣ ግሪንን ልናገኝ እንችላለን፣ ፐርፕልን ልናገኝ እንችላለን ማለት ነው። ስለዚህ እንደዚህ በማድረግ የምናገኛቸው ወይም ደግሞ ፕራይመሪ ቀለሞችን በማደባለቅ የምናገኛቸው ሰከንዳሪ ከለርስ እንላቸዋለን ማለት ነው። ስለዚህ ፕራይመሪ ከለር የሚባሉ ተደባልቀው የሚመጡ ቀለሞች አይደሉም፣ እንደዛው ሳይደባለቁ የሚገኙ ቀለሞች ወይም ደግሞ የሚመደቡ ቀለሞች ናቸው። ሰከንዳሪ ከለር የምንለው ደግሞ ፕራይመሪ ቀለሞች ወይም ደግሞ ፕራይመሪ ከለሮች ተደባልቀው የሚመጡት ሰከንዳሪ ቀለም እንላቸዋለን ማለት ነው። ከዛ በኋላ ደግሞ ቴሪተሪ ከለርስ የምንለው ሬድ እና ኦሬንጅ፣ የሎ እና ግሪን፣ ብሉ እና ቫዮሌት። ሬድ የት ነው ያለው? ፕራይመሪ ላይ አይደለ?
ኦሬንጅ ሴት ነው ያለው ሰከንዳሪ ላይ። ስለዚህ አሁን ከዚህ መረዳት እንደምትችሉት ቴርተሪ ከለርስ የምንላቸው ፕራይመሪ እና ሰከንዳሪ ቀለምን በማደባለቅ የምናገኛቸው ናቸው ማለት ነው። ስለዚህ ሶስት የቀለም ግሩፖች አሉ፣ ፕራይመሪ፣ ሰከንዳሪ እና ቴርተሪ የምንላቸው ማለት ነው። ፕራይመሪ ቀለም ተደባልቆ የሚመጡ አይደሉም፣ ጀስት እዛው ያሉ ናቸው። ሰከንዳሪ ቀለም የምንላቸው ደግሞ ፕራይመሪ ከለር ላይ ያሉት ቀለሞች ሲደባለቁ የሚፈጥረው ቀለም ሰከንዳሪ ቀለምን ወይም ደግሞ ሰከንዳሪ ከለርን ያመጣልናል። ከዛ በመቀጠል ደግሞ ቴርተሪ የምንለው ፕራይመሪ እና ሰከንዳሪ ቀለምን ስናደባልቅ የምናገኘው ቀለም ቴርተሪ የምንለው ወይም ደግሞ ሶስተኛው ደረጃ የቀለም አይነት ልንለው እንችላለን። ታዲያ የቀለም ቤዚክስን ካየን ደግሞ ወደ ከለር ቲዮሪ ወይም ደግሞ የቀለም ቲዮሪ እንምጣ። የከለር ቲዮሪ ላይ አራት አይነት የከለር ቲዮሪዎችን እንመለከታለን። የመጀመሪያው ኮምፕሊመንታሪ ከለር ነው። ሁለተኛው ደግሞ አናሎገስ የምንለው ነው። ሶስተኛው ትራያዲክ የምንለው ነው። አራተኛው ደግሞ ሞኖክሮማቲክ የምንለው የከለር ቲዮሪ ናቸው። ከመጀመሪያው ስንጀምር ኮምፕሊመንታሪ ከለርስ የምንለው በአንድ የከለር ዊል ላይ ኦፖዚት ሳይድ ወይም ደግሞ ተቃራኒ ሳይድ ላይ የሚገኙ ለምሳሌ ብሩና ኦሬንጅን እዚህ ጋር ልናያቸው ወይም ደግሞ እንደ ምሳሌ ልንጠቀመው እንችላለን። ይሄ ደግሞ ምንድን ያመጣልናል? ሃይ የሆነ ኮንትራስት ወይም ደግሞ ጥሩ የሆነ ኮንትራስት እናገኝበታለን። ከዛ በመቀጠል ደግሞ ኢነርጄቲክ ነው። ይህንን ቀለም ምን ብራንድ ላይ ታስተውሉታላችሁ? ኢትዮጵያ ላይ ማስታወቂያው ምናምን ቲክቶክ ላይ ምናምን ከተመለከታችሁት ፋንታ አይደለ? ይህ ፋንታ ቀለም እነዚህ ቀለሞች ይጠቀማል ማለት ነው። ኦፖዚቱን የከለር ቲዮሪን በመጠቀም እነዚህን ቀለሞች ለብራንዱ ይጠቀማቸዋል። ስለዚህ ይሄ ነገር ምን አድርጎለታል? ሃይ የሆነ ኮንትራስት እንዲኖር አድርጓል ዲዛይኑ ላይ ወይም ደግሞ የሚጠቀማቸው ነገሮች ላይ። ከዛም በኋላ ደግሞ ኢነርጄቲክ ወይም ደግሞ ኢነርጄቲክ የሆነ ፊሊንግን ሰዎች ላይ እንዲፈጥር ያደርጋል። ከዛ በመቀጠል ደግሞ አናሎገስ ከለርስ የምንለው ሲሆን የአናሎገስ የምንለው የከለር ዊል ላይ ጎረቤቶች ልንለው እንችላለን። ለምሳሌ ግሪን እና ብሉ ግሪን፣ ከዛ በኋላ ብሉ፣ እነዚህን ልንጠቀማቸው እንችላለን ማለት ነው። ይህንን ወይም ደግሞ እነዚህን አይነት ቀለሞች ወይም ደግሞ የዚህን የቀለም ቲዮሪ ስንጠቀም ደግሞ ተስማሚና ተፈጥሯዊ የሆነ ነገርን ወይም ደግሞ እንደነዚህ አይነት ፊሊንጎችን የምንጠቀመው ብራንድ ወይም ደግሞ ዲዛይን ላይ እንድንፈጥር ሊያደርገን ይችላል። በማን ላይ? በሚመለከተው ሰው ላይ ማለት ነው። ከዛ መቀጠል ደግሞ ትራያዲክ ከለርስ የምንለው ሶስት እኩል ርቀት ላይ የሚገኙ ቀለሞችን ስንመርጥ ነው የከለር ዊል ላይ የሚገኘው ማለት ነው። ለምሳሌ ቀይ፣ ቢጫና ሰማያዊ ወይም ደግሞ ሬድ፣ የሎ እና ብሉ። ይሄ ደግሞ ምን ሊፈጥር ይችላል? ባላንስድ ወይም ደግሞ የተመጣጠነ እንዲሁም ደግሞ ቫይብራንት የምንለው ወይም ደግሞ ይሄ ንቁ የሆነ ስሜትን ሊፈጥር ይችላል። በምን ላይ? በምንሰራው ዲዛይን የሚመለከቱት ሰዎች ላይ ማለት ነው። ስለዚህ ትራያዲክ ከለርስን የምንጠቀም ከሆነ ይህንን አይነት የከለር ቲዮሪ መጠቀም እንችላለን ማለት ነው። ከዛ በኋላ ደግሞ ሞኖክሮማቲክ የምንለው ይህ ሞኖክሮማቲክ የምንለው የከለር ቲዮሪ አንድ ቀለም ላይ ሆኖ የዛን የቀለም ደግሞ ቫሪዬሽን የምንሰጥበት ወይም ደግሞ የምናገኝበት ነው። ቲንት ሊሆን ይችላል፣ በቶን ሊሆን ይችላል፣ በሼድ ሊሆን ይችላል ልንለየው የምንችለው ማለት ነው። ይህ ደግሞ ንጹህና የተቀናጀ የሆነ ዲዛይን እንድንሰራ ወይም ደግሞ ይህንን ቀለም ተጠቅመን የምንሰራው ዲዛይን እንደሱ አይነት ፊሊንግ በሚመለከቱት ሰዎች ላይ ልንፈጥር እንችላለን ማለት ነው። ለዚህ የከለር ቲዮሪ የምንለው ይህንን ነው። ኮምፕሊመንታሪ ከለር የምንላቸው ምንድን ናቸው? ተቃራኒ ሳይድ ላይ በከለሩ ላይ ተቃራኒ ሳይድ ላይ የሚገኙ ናቸው። አናሎገስ ከለር የምንለው ደግሞ ጎረቤት የምንለው ቀለም ነው። እዚህ ጋር እንደምትመለከቱት ይህን ምሳሌ መውሰድ ትችላላችሁ። ትራያዲክ የምንለው ደግሞ በእኩል አይነት ርቀት ላይ የሚገኙ ሶስት ቀለሞችን አንስተን ስንጠቀም ነው። ከዛ ሞኖክሮማቲክ የምንለው ደግሞ አንድን ቀለም በተለያየ አይነት መንገድ ስንጠቀመው ነው። ስለ ከለር ቲዮሪ ተመልክተናል። የአንደርስታንዲንግ ከለር ላይ የምንመለከተው ሶስተኛው ደግሞ ፕሮፐርቲ ኦፍ ከለር፣ የአንድ ቀለም ፕሮፐርቲ ልንለው እንችላለን ወይም ደግሞ የቀለም ባህሪ ልንለው እንችላለን። ሶስት አሉ አይደለ? ሂው፣ ሳቹሬሽን እና ቫልዩ ወይም ደግሞ ብራይትነስ እንለዋለን። ሂው ቀላል ነው። ሂው የሚባለው ነገር የቀለሙ ስም ነው። ለምሳሌ ሬድ፣ ግሪን፣ ብሉ እንደምንለው ማለት ነው። በቃ የቀለሙ ስም ነው ሂው የምንለው። ከዛም ሳቹሬሽን የምንለው ደግሞ የተጠቀምነው ቀለም ኃይል ልንለው እንችላለን። ሳቹሬሽኑ ከፍተኛ ከሆነ አንድ ቀለም ወይም ደግሞ ሳቹሬትድ ነው ከተባለ ቀለሞቹ በደንብ ድምቅ እንዲሉ አደረግናቸው ማለት ነው። ሳቹሬሽኑን ደግሞ ስንቀንሰው የዛ ቀለም ይሄ ድምቅ የሚለው ፓርት ፈዘዝ እንዲል ወይም ደግሞ ይሄ ቀለምነቱን የሆነ ፌድ ነገር እንዲያደርግ ወይም ደግሞ ያን ያክል ኃይል ወይም ደግሞ ፓወር እንዳይኖረው እናደርጋለን ማለት ነው። ከዛ መቀጠል ነው ቫልዩ የምንለው ደግሞ የአንድ ቀለም ብራይትነስ ልንለው እንችላለን። ይሄ ቀለም ላይት ነው ወይስ ዳርክ ነው የምንለው ነገር ማለት ነው። ለምሳሌ ቀይ ሆኖ
ዳርክ የሆነ ሬድ ወይም ደግሞ ዳርክ የሆነ ቀይ ስንለው ብራይትነሱን ወደ ምን ወይም ደግሞ ቫልዩን ወደ ምን ወስደናል ወደ ዳርክነስ ማለት ነው። ለዚህ አንድ ቀለምን ምን ጊዜም ስትጠቀሙ የዛን ቀለም ባህሪ ሂው የምንለው ራሱ ቀለሙ ነው። ከዛ በኋላ ሳቹሬሽን የምንለው ደግሞ የቀለሙ ጥንካሬ በጣም ብራይት ነው ቀለሙ ወይስ አይደለም። ብራይትን መጠቀም ያልፈለኩት መጀመሪያ ላይ ከሶስተኛው ጋር እንዳይዛባባችሁ ብዬ ነው። ለዚህ ቀለምነቱ ምን ያክል ነው የሚለው በጣም ቀለሙ ጎልቶ የሚታይ ነው ወይስ ደግሞ ፈዘዝ ያለ ነው የሚለውን የምንወስነው ሳቹሬሽን ላይ ነው። ከዛ በኋላ ደግሞ ቫልዩ የምንለው አለ። ብራይትነስ የቀለሙ ላይት ነው ወይስ ዳርክ ነው ቀለሙ ወደ ላይት ይሄዳል ወይስ ወደ ዳርክ ይሄዳል። ፈዛዛ ቀይ አሁን ስንለው ምን ልንለው እንችላለን? ፈዘዝ ያለ ቀይ ነው ስንለው ሳቹሬሽኑ ዝቅተኛ ነው ማለት ነው። በጣም ደግሞ ደማቅ ቀይ ነው ስንለው ሳቹሬሽኑ ምንድን ነው? ከፍተኛ ነው። ጠቆር ያለ ቀይ ስንለውስ ቫልዩ ወይም ደግሞ ብራይትነሱ ወደ ዳርክነስ ይሄዳል ማለት ነው። ከዛ ነጣ ነገር ያለች ቀይ ስንለውስ ወደ ምን ይሄዳል? ቫልዩ ወይም ደግሞ ብራይትነሱ ላይት ነው ወይም ደግሞ ዝቅተኛ ነው ማለት ነው። ስለዚህ የቀለም ባህሪ ይሄ ነው። አንድን ቀለም ስትጠቀሙ የቀለም ባህሪያት የምንለው ማለት ነው። ታዲያ የቀለም ባህሪን ከተመለከትን ቀለም የራሱ የሆነ ሳይኮሎጂ አለው አይደለ? የቀለም ሳይኮሎጂ ምንድን ነው? ለምሳሌ ቀይን ምን ላይ መጠቀም አለብን፣ ሰማያዊ ምን ላይ መጠቀም አለብን የሚለውን ደግሞ እንመልከት። ከዛ በፊት ግን የዚህ የግራፊክ ዲዛይን ማስተር ክላስ ወደ እናንተ እንዲደርስ ያደረገላችሁ ኢትዮ ቴሌኮምን እናመስግን። ፈጣኑ የኢትዮ ቴሌኮም ፋይበር ኔትወርክ በአስገራሚ ዋጋ 5 ሜጋባይት ፍጥነት ያለው ወርሃዊ የብሮድባንድ ጥቅልና የዲኤስቲቪ ጎጆ ፓኬጅ በአንድ ክፍያ በ929 ብር ብቻ። ስማርት ላልሆኑ ቲቪዎች ስማርት ስቲክ ቀርቧል። ኢትዮ ቴሌኮም እና ዲኤስቲቪ ያቀረቡት ፓኬጅ ይመርጡታል እንጂ አይታገሉትም። ወደ ከለር ሳይኮሎጂ ስንመጣ አንድ ቀለም የሆነ ቦታ ላይ ስንጠቀመው የሚመለከተው ሰው ላይ ወይም ደግሞ እዛ አካባቢ ላይ የሚሆን ሰው ላይ የሚፈጥርበት ስሜት አለ። ወይም ደግሞ ከስሜት በተጨማሪ አንድ ቀለም ባህሪ አለው። ስለዚህ የምንጠቀማቸው ቀለሞች እንዳልኳችሁ የምንመለከታቸው ነገሮች ናቸው አይደለ? ስለዚህ ተፈጥሯዊ የሆነ ባህሪ እንትን እንላለን። ለምሳሌ አረንጓዴ የሆነ ቦታ ብታዩት ወይም የሆነ አካባቢ ላይ ብታዩት ከምን ጋር ታገናኙታላችሁ? ከኔቸር ጋር አይደል? ለምንድን? ብዙውን ጊዜ ኔቸር ላይ የሚገኙ ነገሮች አረንጓዴ ስለሆኑ ማለት ነው። ስለዚህ እያንዳንዱን ቀለም በደንብ እንመልከት። ለምሳሌ ቀይ ምን ያመለክታል? ኢነርጂን ያመለክታል፣ አርጀንሲን ያመለክታል፣ ፓሽንን ያመለክታል። ለዚህ እንደ ምሳሌ መጠቀም የምንችለው ማንን ነው? ኮካኮላ ወይም ደግሞ ይህንን ቪዲዮ እያያችሁበት ያለው ዩቲዩብ። እነዚህን እንደ ምሳሌ መጠቀም እንችላለን። ብሉ ወይም ደግሞ ሰማያዊ ትረስት፣ ካልም፣ ፕሮፌሽናሊዝም የሚያመለክት ወይም ደግሞ እንደዚህ አይነት ባህሪ በሰማያዊ ቀለም የሚመለከት ሰው እንዲሰማ ያደርጋሉ። ለዚህ ደግሞ ምሳሌ እነማን መጥቀስ እንችላለን? ፌስቡክ እና ፔፓልን። ብዙ ጊዜ ሰማያዊ ወይም ደግሞ ብሉ የምንለውን ቀለም ምን ላይ ነው የምታገኙት? ቴክኖሎጂ ላይ አይደለ? ስለዚህ ቴክኖሎጂን ወይም ደግሞ የምትጠቀማቸው ነገሮች ትረስት እንድታደርጓቸው ስለሚፈለግ ነው። በመቀጠል ግሪን ወይም ደግሞ አረንጓዴ ምንን ያመለክታል? ግሮዝ፣ ኔቸር፣ ሄልዝን ቅድም ያየነው ምሳሌ ማለት ነው። ኔቸር አለ እዚህ ጋር እያችሁት አይደለ? ለእነዚህ ምሳሌዎች ደግሞ ምን መስጠት እንችላለን? ስታርባክስን አይደለ? ስታርባክስን እንደ ምሳሌ መጥቀስ እንችላለን። ከዛ በኋላ ደግሞ ወልፉድን እንደ ምሳሌ መጥቀስ እንችላለን። ኖቱ ላይ ማለላቸው አንድ ላይ ምሳሌዎቹ እነማን መጠቀም እንችላለን፣ የትኛው ብራንድ ነው እነዚህ ቀለሞች የሚጠቀሙ የሚለውን በዛው ኖቱ ላይ ማየት ትችላላችሁ። ከዛም በኋላ ቢጫስ ኦፕቲሚዝም አይደለ? ወይም ደግሞ ምን ልንለው እንችላለን? በአማርኛው ብሩህ የሆነ አመለካከት ልንለው እንችላለን። ከዛም በኋላ ደግሞ ዋርምስ ወይም ደግሞ የሆነ ሙቀት፣ አቴንሽን ወይም ደግሞ ትኩረት የሚለውን ነገር በሚመለከተው ወይም ደግሞ ሰማያዊ ቢጫ ቀለም ጋር ያለ ሰው እንደዚህ አይነት ኢሞሽን ሊሰማው ይችላል። ይሄንን ማን ይጠቀማል? ስናፕቻት፣ ማክዶናልድስ እነዚህን ቀለሞች ይጠቀማሉ ማለት ነው። ከዛም በኋላ ብላክ ኤንድ ዋይት የኔ ፌቨራይት ቀለም ነው።
ነጭ በጣም ነው የምወደው ነጭ ቀለምን በዚህ አጋጣሚ ልንገራችሁ ብዬ ነው። እና ብላክ ኤንድ ዋይት ደግሞ ብዙ ጊዜ ምን ላይ ሲጠቀሙት ያላችሁ ለምሳሌ አሁን እዚህ ጋር ግራንድ አትጋቡ። ሌክዠሪ ብራንዶች ነጭ ቀለምን ይጠቀማሉ፣ ብላክ ቀለምን ይጠቀማሉ። በአብዛኛው ግን ሌክዠሪ ብራንዶች ብላክ ቀለምን ይጠቀማሉ። ብላክን ከሌክዠሪ በተጨማሪ ምን አለው? ፓወር እና ኤሌጋንስ። እነዚህን ነገሮች የሚመለከተው ሰው ላይ እንዲፈጠርበት ያደርጋል። ለምሳሌ እነዚህን ቀለሞች የሚጠቀሙት እነማን ናቸው? ናይክ ጥቁርና ነጭ ነው አይደል የሚጠቀመው። ከዛም በተጨማሪስ ሽኔል ይህንን ይጠቀማል። ብዙውን ጊዜ የምታስተውሉት እነዚህን ቀለሞች ሌክዠሪ የምትሏቸው ብራንዶች ላይ ነው። ነጭስ ፒዩሪቲ ወይም ደግሞ ንጽህና አይደለ? በቃ ንጹህ ነው ነጭ። ሆስፒታል ላይ ይህንን ነገር አታዩትም? ነጭ ቀለምን በብዛት ይጠቀሙ። ለምን? ሆስፒታል ቦታዎች ንጹህ መሆን መቻል አለባቸው፣ ወይም ደግሞ ለእናንተ ንጹህ ይሄ በቃ ንጹህ የሆነ ፊሊንግ እንዲሰማችሁ ይፈልጋሉ። ስለዚህ ሆስፒታሎች ላይ ነጭን በአብዛኛው የምትመለከቱት ለዛ ነው። ሚኒማሊዝም ነጭ ቀለም። ከዛ በኋላ ደግሞ ሲምፕሊሲቲ። ለዚህ ጥሩ ምሳሌ የምንለው ነጭን ቀለም በመጠቀም አፕልን ነው። ወይም ደግሞ ያው አይፎን ስልክ ተጠቃሚ ከሆናችሁ የአይፎን ብራንድ ማለት ነው። ስለዚህ እነዚህ ብላክ እና ዋይት የምንላቸው ቀለሞች ብዙውን ጊዜ ሌክዠሪ ብራንዶች ላይ በጣም ብራንድ ላይ ሰክሲድ ያደረጉ ወይም ደግሞ ሰክሰስፉል ናቸው የምንላቸው ብራንድ ላይ የምናገኛቸው ወይም ደግሞ የምንመለከታቸው ቀለሞች ናቸው። እዚህ ጋር አንድ ወሳኝ የሆነ ነገር ልንገራችሁ። ብራንድ ቢልድ ስታደርጉ አንድ ብራንድ ነጭና ጥቁርን ቀለም የሚጠቀም ከሆነ የተለያዩ አይነት ቀለሞችን የመጠቀም ምን አለው? ነፃነት አለው። ለምሳሌ ናይክን ተመልከቱት። ናይክ ቤት በቀይም ልታገኙ ትችላላችሁ፣ ቀይ ላይ ነጭ ሆኖ ልታገኙ ትችላላችሁ፣ የሆነ ቦታ ላይ የሆነ ከለርና ጥቁርን አደባልቆ ልታዩ ትችላላችሁ። ግን ሌሎች ቀለሞችን በሚጠቀሙበት ሰዓት ምን አያደርጉም? ከነጭና ከጥቁር ውጪ ያለውን ቀለም አይጠቀሙም። ለምሳሌ ናይክን ስትመለከቱት ቀይ ላይ ነጭን ሊጠቀም ይችላል፣ ቀይ ላይ ጥቁርን ሊጠቀም ይችላል፣ ቢጫ ላይ ጥቁርን ሊጠቀም ይችላል። አያችሁ። ስለዚህ አንድ ብራንድ ይዛችሁ ስትነሱ ወይም ደግሞ ብራንዳችሁ ብላክ ኤንድ ዋይት ብቻ ወይም ደግሞ ነጭና ጥቁር ብቻ ከሆነ ሌላ አይነት ቀለም ላይ መጠቀም ትችላላችሁ። ያ ማለት ግን ነጭ ላይ ቀይ ላይ ቢጫን እነዚህን አይነት ቀለሞችን ተጠቀሙ ማለት አይደለም። ስለዚህ የቀለም ነፃነት ቢኖራችሁም የቀለም ነፃነታችሁን ባወጃችሁበት ወይም ደግሞ ከዛ ከብራንዳችሁ ቀለም ውጪ ሆናችሁ ያንን ቀለም በተጠቀማችሁት ቁጥር ግን ወይ ጥቁር ወይ ነጭን መጠቀም ይኖርባችኋል ማለት ነው። የከለር ሳይኮሎጂ እንግዲህ ይሄ ነው። ምንም የተወሳሰበ ነገር የለውም። ቀለሞች ስትጠቀሟቸው የሚፈጥሩት ስሜት አለ፣ ወይም ደግሞ ቀለሞች የራሳቸው የሆነ ባህሪ ያላቸው። ያንን ነገር የምታውቁበት ወይም ደግሞ ለዲዛይናችሁ ስትጠቀሙ ያን ነገር ወይም ዲዛይናችሁ የሚመለከተው ሰው እንዲሰማው የምታደርጉበት ነው። ከዛ በመቀጠል ከለር ኢን ፕራክቲስ ወይም ደግሞ ፕራክቲስ ላይ ስናደርገው ወይም ተግባር ላይ ስናውለው ቀለምን ምን ይመስላል የሚለውን እንመልከት። ለምሳሌ ብራንዲንግ ምንድን ነው? የአንድን ብራንድ ፐርሰናሊቲ ዲፋይን የሚያደርግ ነው አይደለ? ቅድም ብያቸዋለሁ። ቀለም የራሳቸው ባህሪ ያላቸዋል። ብሉን ስንጠቀም ለአንድ ብራንድ ምን እያደረግን ነው? ትረስት እየፈጠርን ነው ለብራንዱ ወይም ደግሞ ያንን ብራንድ ለሚጠቀምና ለሚመለከት ሰው ብሉን ቀለም መጠቀማችን ትረስት እንዲኖረው እያደረግን ነው ብራንዱ ላይ። ሌክዠሪ ብራንድ እስከሆነ ምን አይነት ቀለም እንጠቀማለን? ብላክ ወይም ደግሞ ጎልደን ልንጠቀም እንችላለን ማለት ነው። ዩኤክስ ዩአይ ዲዛይን ላይ ደግሞ ስንመጣ ምን አይነት ቀለም ነው የምንጠቀመው የሚለው ሳይሆን የቀለም ኮንትራስት ላይ ይበልጥ ትኩረት ማድረግ ይኖርብናል። ለምሳሌ የአንድ ዩኤክስ ወይም ዩአይ ወይም ዌብሳይት ልናነሳ እንችላለን። ላይት ባክግራውንድ የሚጠቀም ከሆነ ቴክስቶቹ ወይም ደግሞ መነበብ ያለባቸው ቴክስት በምን መሆን አለባቸው? ዳርክ ቴክስት መሆን መቻል አለባቸው። ዳርክ ባክግራውንድ የሚጠቀም ከሆነስ ላይት ቴክስት መሆን መቻል አለባቸው ማለት ነው። ስለዚህ ዩኤክስ ዩአይ ዲዛይን ላይ ትኩረታችን ምንድነው መሆን ያለበት? ኮንትራስቱ ላይ ሞር ትኩረት አድርገን መስራት ይኖርብናል ማለት ነው። ፕሪንት ዲዛይን ላይ ምንድነው የምንጠቀመው? ሲኤምዋይኬ፣ ሳይን፣ ማጀንታ፣ የሎ እና ብላክ እነዚህን 4 ቀለሞች ለፕሪንት ዲዛይን እንጠቀማለን። ዲጂታል ዲዛይን ሲሆንስ አርጂቢ ወይም ደግሞ ሬድ ግሪን ብሉ የሚለውን እንጠቀማለን ማለት ነው። ስለዚህ አሁን የተከታተላችሁትን ወይም ደግሞ አንደርስታንዲንግ ከለር የሚለውን ወደ ፕራክቲስ እናመጣው ወይም ደግሞ ተግባር ላይ ሲውል ይህንን ይመስላል። አንዳንድ ደግሞ ቁልፍ ነገሮች አሉ ስለ ቀለም ማወቅ ያለባችሁ ማለት ነው። ቀለም የስነ ልቦናና የባህል መግባቢያ ነው ወይም ደግሞ ምን ልንለው እንችላለን? ሳይኮሎጂካል እና ካልቸራል ኮሚኒኬተር ልንለው እንችላለን። ስለዚህ ቀለም ምንድን ነው? በአጭሩ ኮሚኒኬት የምናደርግበት ነው። ልክ ዲዛይን ስንሰራ ከሰዎች ጋር ኮሚኒኬት የምናደርግበት ነው አይደል? ስለዚህ ቀለምም ኮሚኒኬት የምናደርግበት ነው። ስለዚህ ምን ይፈልጋል? በአግባቡ የሆነ ቀለምን የት ላይ መጠቀም እንዳለብን፣ የሆነ ቦታ ላይ ሌላ የማይሆን አይነት ቀለም ከተጠቀምን
የሚመለከተው ሰው ኮንፊውዝ እንዲሆን ወይም ደግሞ ግራ እንዲጋባ አሊያም ለዲዛይኑ ወይም ደግሞ ስሩት የተባለው ዲዛይን ያለውን መልእክት በትክክል ሊያስተላልፍልን ይችላል ማለት ነው። ቀለምን ስንጠቀም የቀለምን ስምምነት ወይም ደግሞ ሃርመኒን አሊያም ደግሞ ኮንትራስት ወይም ደግሞ ንጽጽርን በትክክል መጠቀም ካልቻለን ውጤታማ የሆነ ዲዛይን ልንሰራ አንችልም ማለት ነው። ለዚህ ውጤታማ የሆነና ኢፌክቲቭ የሆነ ዲዛይን መስራት ከፈለግን የከለር ሃርመኒን እና ኮንትራስትን በትክክል መጠቀማችን ወሳኝነት አለው። ለዚህ አንድን ዲዛይን በጥሩ መልኩ አንድ ዲዛይነር መስራት ከፈለገ ከቀለም ምን ነገር አንደርስታንድ ማድረግ አለበት? ሃርመኒን እና ኮንትራስቱን አንደርስታንድ ማድረግ አለበት። ሃርመኒን ብቻ አንደርስታንድ አድርጎ ኮንትራስቱን ባያደርግስ? ኮንትራስት ምን ይፈጥራል ብያቸዋለሁ። ስለ ኮንትራስት የቱ ጋር አይተናል? ዩኤክስ ዩአይ ዲዛይን ላይ አይደለ? ስለዚህ ጥሩ የሆነ ኮንትራስት ከሌለው ለምሳሌ ቢጫ ባክግራውንድ ላይ ነጭ ብትጠቀሙ፣ ቢጫ ባክግራውንድ ላይ ነጭ ቴክስት ብትጠቀሙ ምን ይፈጠራል? ቴክስቱ ይነበባል እንዴ? አይነበብም አይደለ? ልክ እዚህ ጋር እንደምታዩት ማለት ነው። እኔ ባክግራውንዱን ቢጫ አድርጌው የምጽፈው ቴክስት ነጭ ከሆነ ወይም ደግሞ ነጭ ባክግራውንድ ሆኖ ቢጫ ቴክስት የምጠቀም ከሆነ ኮንትራስቱን በጣም አስቸጋሪ ነው ያንን ኮንትራስት ለማምጣት። ስለዚህ የከለር ሃርመኒን ወይም ደግሞ የአንድን ከለር ስምምነታቸውን ይሄ ሃርመኒ ማለት ይሄ ቀለም ከዚህ ጋር ይስማማል ወይስ ይሄ ቀለም ከዚህ ጋር ይስማማል የሚለውን ነገር የምትለዩበት ማለት ነው። ያንን ለይታችሁ ኮንትራስቱን በጥሩ ሁኔታ ካደረጋችሁት ምን ታገኛላችሁ? ጥሩ የሆነ የዲዛይን ስራን መስራት ትችላላችሁ። ሌላው ዲዛይነሮች ምን ማድረግ አለባቸው? ሲኤምዋይኬ እና አርጂቢን ምን ማድረግ አለባቸው? ለይተው ማወቅ አለባቸው። ዞሮ ዞሮ ለዲዛይን ነው የምንጠቀመው አይደል? ዲዛይኑ ፕሪንት ነው ወይስ ዲጂታል ላይ ነው የሚቀመጠው? ስለዚህ ያንን ነገር ለመወሰን የምትጠቀሙት ወይም ደግሞ የምትሰሩት ዲዛይን ሲኤምዋይኬ ነው አርጂቢ ነው የሚለውን ነገር መለየት መቻል አለባችሁ ማለት ነው። ስለዚህ ይሄንን ይመስላል አንደርስታንዲንግ ከለር። ቀለምን በዚህ መንገድ ተረድታችሁ ታውቃላችሁ? ከተረዳችሁትና በዚህ መንገድ ተረድቼው አላቅም ካላችሁ ታንኪዩ ብላችሁ ኮመንት ላይ መጻፍ ትችላላችሁ። ይህ የግራፊክ ዲዛይን ማስተር ክላስ ወደ እናንተ እንዲደርስ ያደርገላችሁ ኢትዮ ቴሌኮም ነው። ኢትዮ ቴሌኮምንም በኮመንት ማመስገን ትችላላችሁ። ቀጣይ ላይስ አንደርስታንዲንግ ታይፖግራፊ። ታይፖግራፊ ምንድን ነው? አይ ታይፖግራፊ እኮ ቴክስት ነው። ቴክስት ብቻ አይደለም፣ ከዛም ያለፈና የዘለለ ነገር አለው። እሱን በቀጣዩ ሞጁል ላይ እንመለከታለን። ቀጣዩ ቪዲዮ ላይ አገኛችኋለሁ። ፈጣኑ የኢትዮ ቴሌኮም ፋይበር ኔትወርክ በአስገራሚ ዋጋ 5 ሜጋባይት ፍጥነት ያለው ወርሃዊ የብሮድባንድ ጥቅልና የዲኤስቲቪ ጎጆ ፓኬጅ በአንድ ክፍያ በ929 ብር ብቻ። ስማርት ላልሆኑ ቲቪዎች ስማርት ስቲክ ቀርቧል። ኢትዮ ቴሌኮም እና ዲኤስቲቪ ያቀረቡት ፓኬጅ ይመርጡታል እንጂ አይታገሉትም።